ከልብና መሰግናለን የአማራ ፋኖ ብሔራዊ ኃይል የሜጀር ጀነራል ውባንታ ባተ አንደኛ ኮር ከፍተኛ አመራሮችና የክፍለ ጦር አመራሮች ስለተገናኘን ከልብና መሰግናለን። እንግዲህ በዛሬው ዕለት በወቅታዊ ጉዳይ በተለይም ደግሞ በመተንቀሳቀሱበት ቀጠና አንዳንድ ሁነቶች እየታዩ ይገኛሉ። እነሱን ለማጥራትና መረጃዎችን ለማድረስ ስለተገናኘን ከልብና መሰግናለን። ከሚዲያዎች በኩል ቢስ ቴሌቪዥን፣ ብላክ ላዮን ሚዲያ፣ ግሎባል ፋኖ ሚዲያ፣ ሮሃ ቴሌቪዥን፣ አሻራ ሚዲያ፣ ህብር ሬዲዮ፣ ኢትዮ 251 ሚዲያ አብረናችሁ ቆይታ እናደርጋለን። በቆይታችን ሀሳብና አስተያየቶችን የተለዋወጥ ቆይታ ስለምናደርግ ከልብ እናመሰግናለን። ቀጥታም አልፈው ወደ አማራ ፋኖ ብሔራዊ ኃይል የሜጀር ጀነራል ውባንታ ባተ ኮር የህዝብ ግንኙነት መምሪያ ኃላፊ ፋኖ አቃለው ጸጋ አለባቸው ይሆናል። በእናንተ በኩል ያሉትን አጠቃላይ የማስተዋወቅና እንዲሁም ደግሞ ሀሳቦች እንቀበል። እናመሰግናለን። መስመር ላይ ያሉት የሜጀር ጀነራል ውባንታ ባተ ኮር ዋና ሰብሳቢና የሜጀር ጀነራል ውባንታ ባተ ኮር ዋና ዘመቻ መስመር ላይ ያሉ፣ በተመሳሳይ ደግሞ የኢንጂነር ተፈሪ ክፍለ ጦር ምክትል አዛዥ ይበልጣል ጣፈጠ እንዲሁም ደግሞ የተወርዋሪ ክፍለ ጦሩ የኢንጂነር ስመኘው ተወርዋሪ ክፍለ ጦር ዘመቻ ኃላፊ የታወር ሙጬ ወይም ጫካ መስመር ላይ ያለ፣ በተመሳሳይ ደግሞ አርበኛ ሳሙኤል አወቀ የክፍለ ጦሩ ፋይናንስ መስመር ላይ አሉ። መልካም። እንግዲህ በቀጠናው አዳዲስ ሁነቶች እየሰማን እንገኛለንና በተለይ ይሄ ደቡባዊ የጎንደር ቀጠና ከሰሞኑ በተለይ ከዚህ በፊትም በመግለጫ ስታጠሯቸው የነበሩ ሀሳቦች አሉ። ከሰሞኑም አዳዲስ ሁነቶች እንዳሉ ሰምተናል። በተለይ የአማራ ፋኖ ብሔራዊ ኃይል የሜጀር ጀነራል ውባንታ ባተ አንደኛ ኮር አካል የሆነው የኢንጂነር ስመኘው ተወርዋሪ ክፍለ ጦር ወደ አገዛዙ ሊገባ ነው የሚሉ፣ ከዚህ በተጨማሪ ደግሞ ወደ አገዛዙ እጃቸውን የሰጡ በእናንተ ቀጠና የሚንቀሳቀሱ የእናንተ አካል ያልሆኑ እንዳሉ እየሰማ እንገኛለንና አጠቃላይ የሆነው ነገር ምንድን ነው? መልካም፣ እናመሰግናለን። እንግዲህ ቀጠናችን ሜጀር ጀነራል ውባንታ ባተ ኮር በሚንቀሳቀስበት ቀጠና ላይ ይህ ኮር ከተመሰረተ ጊዜ ጀምሮ ከፍተኛ የሆነ አማራነትን ተላባሽ ፍትህን አንጋሽ የሆነ ስራ ነው እየተሰራ ያለው። ቀጠናው ላይ ወደ 5 የሚሆኑ ግዙፍ ክፍለ ጦሮች እየተሰባሰቡበት ነው ያለው። ይህ ክፍለ ጦር በሚንቀሳቀስበትና ኮር በሚንቀሳቀስበት መዳረሻል በፋኖነት ስም ፋኖነትን ምሽግ አድርገው ይንቀሳቀሱ የነበሩ አካላቶች አሉ። እነዚህ አካላቶች ኮሩ መመስረቱን ተከትሎ ኮሩ ጠንካራ ስራ መስራቱ ተከትሎ በፋኖነት ጭምብል መንቀሳቀስ ስላልቻሉ ወደ ላካቸው ወደ አገዛዙ በአዴን ብልጽግና ቤት ገብተዋልና የአብነትን ያክል በዛሬው ዕለት ትናንትናም ዛሬም የጸዳሉ ደሴ ኃይል ወደ አገዛዙ የገባበት ኩነት ነው ያለው። በተመሳሳይ ደግሞ የዘመቻ የከፈተበት የኢንጂነር ስመኘው ተወርዋሪ ክፍለ ጦር አካላት መስመር ላይ አሉና የክፍለ ጦሩ ምክትል አዛዥ ይበልጣል ጣፈጠ ሞር ማብራራት ይችላል። መልካም፣ እናመሰግናለን። አመሰግናለሁ። ይበልጣል እንቀጥል። ኢንጂነር ስመኘው ተወርዋሪ ክፍለ ጦር ምክትል አዛዥ ይበልጣል ጣፈጠ እባላለሁ። በመጀመሪያ እዚህ ጋር እንደዚህ አይነት ሚዲያዎች ላይ የመውጣቱ እንትን ብዙ ጊዜ የለንም። እኛ ያው ብዙ ጊዜ ስራ መስራትን ነው እንጂ ሚዲያ ላይ እየወጣን መናገር እኛ ጋር አልተለመደም። ከዚህ በመቀጠል ግን አሁን የተፈጠረው በአማራ ሕዝብ ላይ የአማራን ሕዝብ የበላና ትግሉንም በመሸጥ ላይ ባሉት የብልጽግና እጅ ያለባቸው ተቋማቶች አሁን የለየላቸው ወደ ሙሉ ብልጽግናቸው የተቀላቀሉት የእኛ ስም ማጥፋት ዘመቻ ላይ ስለወጡ የተከበረው የአማራ ሕዝብ በዚህ መሀል ላይ ውዝግብ እንዳይፈጠርበት ይህንን የስም ማጥፋት ዘመቻ የተካሄደብንን ትክክለኛውን የእኛን አቋማችን ያው ማሳወቅ ስላለብን ነው አሁን የምናገረው። ከዚህ በመቀጠል በመጀመሪያ ደረጃ እኛ እንደ ፎጎራ ፋኖን መስርተን ከህወሓት ጀምሮ ፋኖን መስርተን ስንታገል የቆየ መሆናችን መታወቅ አለበት። ከዛ በመቀጠል ፋኖን ከመሰረትን በኋላ በአሁኑ በሁሉና ዘመቻ ጀምሮ የማደጋ ክፍለ ጦር ተዳት የመረድ ያለ ፎጎራን ደራን እያለ በጋራ እንሰራ ነበረ። ግን ያ በጋራ ስንሰራበት የነበረው አካሄድ ከብልጽግና ጋር ንክኪ ያለው በመሆኑና
አካሄዱ ስላልተመቸም የአማራን ህዝብ የወከለ ትግል ስላልነበረ ከየማጠጋ ትግል ክፍለ ጦር ራሳችን በማግለል በዛን ሰዓት ያሰማው ጽጌ ብርጌድ አንድ የጀነራል ነጋ ተገኝ ክፍለ ጦር አካል ነበረች። ብርጌዱን እኔም ማዛዥ ነበርኩኝ በሰዓቱ። አካሄዱ ስላልተመቸና ይህን አካሄድ አንቀጥል በማለት ይህን ብርጌዱን ይዘው ወጥቼ ብርጌዷን ወደ ኢንጂነር ስመኘው በከረ ተወራሪ ክፍለ ጦር አሳድገን የአማራ ፋኖ በጎንደር አንድነት አቀላቅለን ራሳችንም በክፍለ ጦር ደረጃ አቆመን እየተገኘን እየታገልን እያለን አሁን በሰሞኑን እየተፈጠረ ያለው እና ከሰሞኑ በፊት ሰው እየታገተ በዚህ በአለም ሳጋ ቀጠና ከአለም ሳጋ ወጣ ከተማ ባለው መስመር ላይ ሰው እየታገተ ሴቶች መንገድ ትራንስፖርት ላይ እየተወረዱ እየተደፈሩ ብዙ አስነዋሪ ስራዎች እየተሰራ ይሄንን እየታገንና እያስቆምን እንገኛለን። እኛ ይሄንን በምናደርግ ሰዓት ደግሞ የእኛ ስም እያጠፉ ሰው እየታገተ እንደይበልናቸው ይባላል። ኢንጂነር ስመኘው አገተ ይባላል። ይሄን ያክል ሲያደርጉብንና ሲያጠፉን ቆይተዋል። ይሄንንም ስንታገላቸው ቆይተናል። ይባስ ብሎ አሁን ላይ የለየለት ኃይላቸውን ይዘው ወደ ብልጽግና ገብተዋል። ከዚህም በመቀጠል ደግሞ የእኛን ስም ሊያጠፉ ሞክረዋል። እኔ የሚገርመው ጸዳሉን አይቼ አይደለም ፋኖን መጥቼ የወጣሁት። ፋኖን የመሰረቱት ጸዳሉ ማለት ግለሰብ ነው። እሱ ብልጽግናን የብልጽግናን ተልእኮ ሲከተል ቆየ። ስለነቃንበት ራሳችን አግኝ መቆያዎች ይታወቃል። ስለዚህ አሁን እሱ ገባ ተብሎ የአማራ ህዝብ መወዛገን የለበትም። የእኛን ስም ስላጠፋ ሚዲያ ላይ ያልሆነ ነገር ፌስቡክ ላይ የሚለጠፉትን ነገሮች ማህበረሰቡን ድረስ ይገባል። ይህ ሀሰት ስለሆነ ማለት ነው። እኛ የወጣንለት አንዴ ለአማራ ህዝብ ነጻነት እንሞታለን፣ ህይወታችን እንሰጣለን ብለናል። ወደድንም ጠላንም ስንሞት ብቻ እንሞታለን እንጂ የአማራን ትግል የማንክድና ወደፊት ለአማራ ስንል የምንሞት መሆናችን መታወቅ አለበት። ከዚህ በመቀጠል እኔ የፈለገ ነገር ቢሆን ሚዲያ ላይ ፌስቡክ ላይ እና ቲክቶክ ላይ የሚያወሩ የትኛውን ማህበረሰብ ከዚህ ከእንቅስቃሴያቸው ትክክለኛውን አቋም ያለውና ትክክለኛውን ነገር መናገር ይችላሉ እንጂ ከዛ ውጭ ያልሆነ አሉባልታ እየተወራ ያልሆነ ውዝግብ ውስጥ ላታስገቡን። እኛ እንታገልበት፣ ህይወታችን ልትበት ብዙ ጀግኖችን ገብረናል። ብዙ ማጣት ማንፈልጋቸውን ስንት ጀግኖችን የአማራ እንቁ ህይወታቸውን ሰውተውበታል ይህን ትግል። ስለዚህ ወደድንም ጠላንም ትግሉ ያሸንፋል፣ ፋኖ ያሸንፋል፣ እናሸንፋለን። እስከምንሞት ድረስ ህይወታችን ለአማራ ህዝብ ነጻነት ብለን ስለወጣነ ስንሞት እንሞታለን እንጂ ወደኋላ የማንል መሆኑንና ይህ የተነዛ ያለው ይህ አሉባልታ ወሬ ነው። ራሱን አሁን ላይ እኛ ላይ ኦፕሬሽን አሰራል በሚል አሉባልታ እኛን አሸማቆ ወደታችን ምን መስሎት ስለሆነ ይሄን ያክል እኛን ስናጠፋው እኛ ደግሞ በስም ማጥፋት የማንሸማቀቅና የትኛውንም የብልጽግና ጫጫታ የማንሰማና እኛ ስራ ላይ ነን። በቃ አሁን ላይ ስራ ላይ ነን። ብልጽግና እንደፈለገ ይንጫጫል፣ እናውቀዋለን። ተንጫጭቶ ይቀራል። እንደምናሸነፍ ስለምናውቀው እኛ ወደዳችን ጠላችን የብልጽግና ኃይሎች ስራ ላይ ነን። በእናንተ ስም ማጥፋት የማንሸማቀቅ መሆኑና ሙሉ የአማራ ህዝብ ያውቀውና ሊረዳው የሚገባ የኢንጂነር ስመኘው ተወርዋሪ ክፍለ ጦር አቋም አድርጎ ለአማራ ህዝብ ነጻነት ህይወቱን የሚሰዋና የሚሰጥ ነው። ወደፊት ፋኖ ያሸንፋል። ለአማራ ህዝብ እንቆማለን። አመሰግናለሁ። እናመሰግናለን። አርበኛ ይበልጣል ታፈተ። በመቀጠል የኢንጂነር ስመኘው ተወርዋሪ ክፍለ ጦር ፋይናንስ ኃላፊ የሆነው አርበኛ ሳሙኤል አወቀ መቀጠል ይችላል። እሺ ጓዶች ወይም አርበኞቻችን እናመሰግናለን። እንግዲህ የአማራ ትግል ለሁለት ዓመት በጣም እየተዋደቀና ብዙ ጀግኖቻችን እየተሰዋን ብዙ ደማቸውን ያፈሰሱና አጥንታቸውን የከሰከሱ ጓደኞቻችን ዋጋ የከፈሉበትን ትግል እንግዲህ ትናንት የብአዴን የብልጽግና ተላላኪዎች ትግላችን ለማንኮላሸትና የሄዱበት የመስመር ርቀት በጣም ያሳፍራል። እኔ በጣም ምናልባት ህዝቡ ሊረዳው የሚገባው ምናልባት ዛሬ በተደረገው አርበኞቻችን በጀነራል ነጋ ተገኝ ክፍለ ጦር በአርበኛ ጸዳሉ ደሴ በተደረገው ህዝቡ ምናልባት ግር ሊለው አይገባም። ይሄ ዛሬ አይደለም የተደረገ ጉዳይ አይደለም፣ የቆየ ውስጥ ለውስጥ ሲሰራ የቆየ ጉዳይ ነው። ትናንት በዚያ መስመር በሱ አስተላለፍ ጉዳይም የነበርነን አርበኛ ይበልጣል እንደተናገረው ምናልባት ትናንት በሱ በተሳሳተ መስመር ውስጥ ገብተን የአማራ ትግል ይቀጥላል፣ የአማራ
ምናልባት አማራን ትግል ለማታጀት የማስመሰል ስራዎችን እየሰሩ ቆይተዋል። በዛ በማስመሰል ስራ ውስጥ ባናቆም የአማራ ትግል ትክክለኛ አቋም ነው ብለን እንደ ደቡብ ጎንደር በጀነራል ነጋ ተገኘ ክፍለ ጦር ውስጥ ነበር። ትናንት በተሳሳተ መንገድ አፋድ ብለው ባደራጁት ተቋም ውስጥ ድርጅቶች ሲፈጥሩት አይ እኛ የድርጅት ከወንድሞቻችን ጋር አንድነት አማራ ፋኖ አንድነት በጎንደር ነው የሚጠቅመን፣ ወንድሞቻችን አንድነት ነው የምንፈልገው፣ የአማራን ትግል ማሻገር ነው የምንፈልገው፣ የአማራን ትግል የአማራን እንባ ማንበባበት ነው የምንፈልገው፣ ለህዝብ ነው የምንለው፣ ለህዝብ ነው የምንታገለው ብለን ትናንትና ስንናገር የአፋር የሚባለው ድርጅት በተሳሳተ መንገድ እኛን ገጽቶናል። ግን እኛ ያንን የዛን መስመር የዛን ሀሳብ ተብረንም ቢሆን መግለጫ ሰጠን። የአማራ ፋኖ አንድነት በጎንደር ኢንጂነር ስመኘው ተወርዋሪ ክፍለ ጦር ብለን መሰረተን ያው እንግዲህ እንደምታውቁት በእናንተ ሚዲያ አስተላልፈናል። አሁንም ደግሞ እያደረገው ያለ ምናልባት የትግል ትናንት የትግል አጋሮቻችን የእነሱ ብንሆንም ታጋዮቻችን ናቸው፣ ጓደኞቻችን ነው በማለት ዛሬ በተለያየ በብልጽግና አስተላለፍ ቢሰለፉም እኛን ላልሆነ የጥላሸት መስመር ለመስጠት ባልሆነ አስተላለፍ ለመስጠትና የብልጽግና መስመር ለማስገባት ዛሬ በተለይ በተሰጠው አጠቃላይ የደቡብ ጎንደር አጀንዳ ኢንጂነር ስመኘው በተሳሳተ መንገድ ገብቷል። ደብረ ታቦር ላይ ዛሬ ገብተዋል እየተባለ ውሎውን ሲደወል የዋለ በጣም ነው። እኛ በዛ ነው እንትን ያለ እኛ ዓላማችን ለግለሰብ የምናውል አይደለንም። የወጣንበት ለህዝብ ነው። የህዝብን ነጻነት ለማወጅ ነው። የህዝብን እንባ ለማበስ ነው። ዓላማችንም ዛሬም ነገም በግለሰብ ደረጃ የምን የምንል አይደለም። አብዛኞቻችን ፎሩን የሜጀር ጀነራል ዋንዳ ባተ ፎርን ስንመሰርት አውርተን ነበር። አብዛኞቹ የኮር አመራሮች ጋርም እንዲሁም የህዝቡ አመራሮች ጋር ስናወራ ነበር። ህዝቡ እንትን አፋባ የአማራ ፋኖ የራው ኃይልን አሁን የተቋቋመው እኛ በጣም ደስ ብሎናል። ይህን ድርጅት ፈጥናችሁ እኛ ድርጅቱን ስማናውቀውም ግን ድርጅት ብትመሰርቱ ስንላቸው ወንድሞቻችን ይመጡ እንደሆነ የሚል ሀሳብ ነበር የሰጡኝ። ግን ምናልባት ፈጥናችሁ አቋቁሙና የብልጽግና አካል የፋኖን ካለሜዳ የለበሱ የፋኖን ካባ የለበሱ ስላሉ እነሱ ሰዎች ምናልባት የሚለይላቸውን አቋም ለመግለጽ አሁን ፈጥናችሁ መመስረት አለባችሁ ስንል እንግዲህ የአማራ ፋኖ አንድነት አጠቃላይ እስካሁን ቆይቷል። አሁን ግን ድርጅቶች ሲያቋቁም አሁን የመፍረክረክና አቋሙን የመለየት ስራ እየተሰራ ነው ያለው። ስለዚህ የአማራ ፋኖ አደራው ሄን ሲቋቋም መፍረክረክ ጀምሯል። እንግዲህ አካሄድ ማለት ነው። ስለዚህ ይህን መገለጫዎችን ማወቅ እንችላለን። ትናንት ያወራነው ወሬ ነው የነበረው። ወደ አንድነት መምጣት ቀርቶ አቋማቸውን አሳጅተዋል። የማን እንደነበሩ ትናንትም ከጀርባችን ሲወጉ ነበር። ብዙ ወንድሞቻችን ብልጽግና ከሚወጋን በብልጽግና ሚሊዮኖች የፋኖ ካባ ለብሰው ነው ከጎናችን ሲወጉ የነበር። አሁንም መገለጫቸውን እያሳዩን ይገኛሉ። ስለዚህ ከእነዚህን አውቀንባቸዋል። ዛሬ ወደ አንድ አስተላለፍ ከመጡ የወጣንበት ዓላማ ስለሆነ የትኛውም ኃይል የትኛውም የጦር መሳሪያ ይዞ የትኛውም አድማ በታኝም ሚሊሻም መከላከያም መጥቷል። አሁንም ስለ አስተላለፋቸውን ካሳመሩ ትናንት ባልሆነ መስመር ተሰልፈው የእኛ ጎን መስለው የሚወጉንን ነው እንጂ ምናልባት ስጋት የነበረብና እንዳስተላለፍ መስመር ይዞ ከመጡ እኛም የምንፈልገው ነው። ለአማራ እንግዲህ ጦርነት ሰርጉ ነው። ችግር የለብንም። እንኳን አስተላለፋቸውን አሳጅን እንጂ እኛ ችግር የለብንን። አስተላለፋችን አሳምረናል። ይህን የአማራ ህዝብ ሊያውቀው የሚገባ ግን የአማራ ፋኖ አንድነት በጎንደር ኢንጂነር ስመኘው ተወርዋሪ ክፍለ ጦር የማንም አካል አይደለንም። ለህዝብ የወጣን ጀግና የተገበረበት ትግል ነው። ወንድሞቻችን የገበርንበት በዚህ 2 ዓመት ነው። እስከ መጨረሻው ድረስ እኛ በአንድነቱም በየትኛውም ከኃይል ከጎን ሆነን ተሰልፈን የብልጽግና ሰራዊት ከመጨረሻው ድረስ ለመፋለም ዝግጁ ነን። የብልጽግና ሰራዊትም እንግዲህ ተሽመድምሮ ሲጠፋ በዚህ ሰዓት እንግዲህ ከጎናችን ሌሎች ትግላችን ለመጎተት ያደረጉት ጥረት ነው። እኔ አሳዝኖኝ ነበር። ችግር የለውም። ለወደፊት እንፋለምበታለሁ። አመሰግናለሁ። ስመኘው ተወርዋሪ ክፍለ ጦር ዋና ዘመቻ አርበኛ ጌታሁን ሙጬ መቀጠል ትችላለህ። እሺ ድሮ ስለተሰጠ አመሰግናለሁ። ስሜ ጌታሁን ሙጬ ወይም አካበራለሁ። ኢንጂነር ስመኘው ተወርዋሪ ክፍለ ጦር ዘመቻዬን የምናገረው እንግዲህ ብዙ ተናግሮታል። ጠር ያለ ነገር የምናገር የውሸት ዘመቻ ወይም የአርባንተ ወሬ ተወርቶብናል በኢንጂነር ስመኘው። ጠላት እንግዲህ ከዚህ በላይ እኛን ነገም ዛሬ ሊዘምት ስለሚችል ይህን ተቆጣጥረን
ብዙ ጀግኖችን ብዙ አርበኞችን ተውሰንበታል። በዚህ ትግል አሁንም ቢሆን ነጋ ተገኝ ክፍለ ጦር እኛ ላይ ብዙ የሚዲያ የውሸት ፕሮፓጋንዳ የዘመተብን ስለሆነ ህዝባችን ነገም ዛሬም ሊያውቅልን የሚፈልገው ነገር እንዲደርስ መኘው የወጣው ዓላማው ለህዝብ ስለሆነ ነገም ዛሬም ከህዝብ ጎን ሆኖ ወደ ኋላ እንዳይል ትግሉን ወደ ኋላ እንዳያንኮላሽ በውሸት ፕሮፓጋንዳ ነገም ዛሬም ከጎናችን እንዲሆን የምንረዳው ብዙ አርበኞችንም ስለምንበት ትግሉን እናስቀጥላለን። ተዳሉ ባለ ፕሮፓጋንዳ ነገም ዛሬም ወደ ኋላ እንደማንም ገልጻለሁ። ተራ ነገር ነገር አመሰግናለሁ። አርበኛ ጌታውን ሙስጥ ለጋታን የሜጀር ጀነራል ባንታ ባተኮር ወይንም አንደኛ ኮር ዋና ሰብሳቢ አርበኛ አመኑ አለማንተ መቀጠል ትችላለህ። እሺ አመሰግናለሁ። የአማራ ፋኖ ብሔራዊ ኃይል የሜጀር ጀነራል ባንታ ባተኮር ወይንም አንደኛ ኮር ዋና ሰብሳቢ ፋኖ አመኑ አለማንተ ነኝ። እንግዲህ ያሉት ወቅታዊ ጉዳዮች በቀጠናችን ላይ አንዳንድ የብልጽግና ተልዕኮ አስፈጻሚ ሰዎች ነበሩ። ትናንትም ብልጽግና የሆኑ ዛሬም በግልጽ ብልጽግና ሆነው ያሳዩን እንግዲህ ግዙፍ ተቋም ላይ መዋቅራዊ ጥቃት ሲሰነዝሩ የቆዩና ተቋማችንን ለማፈራረስ ብዙ ርቀት የተራመዱ ነገር ግን ያልተሳካላቸው አሁንም ሳይሳካላቸው የብልጽግናው አካል ሆነው ግን ያሉትንና የምንመራቸውንና የምናስተባብራቸውን ግዙፍ 5 ክፍለ ጦሮች አንዱን በመነጠል የብልጽግና አካል ሆኗል። ብልጽግና ጋር ይቅርታ ጠይቋል ብሎ በፕሮፓጋንዳ እያስወራ ይገኛል። ትናንት ብልጽግና ሆኖ ሲሰራ የነበር ዛሬ በግልጽ ብልጽግና የሆነ እነ ጸዳሉ ደሴ ትናንትም የአማራን ሕዝብ በእጅጉ ሲዘርፉ ሀብት ንብረቱን ሲቀሙ ስልክ ደውሎ ባለሀብቶችን ሲያንገራግሩ እናቶች እህቶችን ሲደፍሩ ባለሀብትን ሲያግቱ ጠቅለል ባለ ሁኔታ የህዝባችን መብትና እንቅስቃሴ ሲገድቡ የቆዩ አካላቶች ዛሬ ደግሞ በግለሰብ መልኩ ብልጽግና ሄደው ተደራድረው ታርቀው አሁንም ደግሞ ከታረቁ በኋላ እኛ ጋር ዘመቻ ለመክፈትና እኛን ለመምታት እንዲሁም ደግሞ በፕሮፓጋንዳ ተቋማችን ለማፈራረስ የሄዱበት ርቀትና ሻወሩትን የተሰሙት ወሬዎች ግልጽ ሆነው ቀርበውልናል። ነገር ግን አንደኛ ኮር ከተመሰረተ ሰዓት ጀምሮ በተለያዩ መዳረሻዎች እጅግ በጣም ጥሩ የሚባል ድልን ሲያስመዘግብ ጥሩ ውጤት ሲያስመዘግብና የብልጽግናውን ማከርካሪ ሲሰብር እንዲሁም ደግሞ ሽባ ሲያደርግ ሲያስመደምድ የቆየ መሆኑ ለህዝባችን ግልጽ ሆኖ ይታያል። ኮሩንም እንደመሰረትን እንደነሱ አይነት የፋኖን ማሊያ ያጠለቀና በፋኖ ሚኒስቴር የሚቀልድን ኃይል እጁን ለመቆረጥም ጭምር ስለሆነ እንዳልነውም ኮሩን ከመሰረትን በኋላ በአፋድ ድርጅት ውስጥ ነን ብለው የሚያስቡና በፋስዴናዊ እስትንፋስ የሚተነፍሱ ኃይሎች እንዲሁም ደግሞ ከብልጽግናው በላይ የአማራን ህዝብ የሚበድሉ የተከበረው የአማራ ህዝብ ግን እውነታው ይግባውም አይግባውም በዚህ ልክም ደግሞ ተቀባይነት በነበረው ልክ እነሱን በተለያዩ ሚዲያዎች ሲደግፍም የነበረበት ሁኔታ ነው ያለው። ዛሬ ግን እነዚህ ሰዎች ትናንትናም እዛ በፊትም ግጭት በሚመስል መልኩ እኛ ጋር አንዳንድ ሁኔታዎችን ሲፈጥሩ ቆይተዋል። ግን እኛ እንደ ሜጀር ጀነራል ባንታ ባተ አንደኛ ኮር ቀጠናውን የማስከበር ተቋሙን እንደ ተቋም ውበትና ቁመናውን የማስተካከልና አደረጃጀታችን ወጥ የማድረግ ስራ ስንሰራ ቆይተናል። በተለያዩ መዳረሻዎች አሁንም ዘመቻዎችን ሲከፍቱብን ጓዶቻችን በተናጠል ሲመቷቸው ሲረሽኗቸው ህዝባችን የሚያውቀው የአደባባይ ሀቅ የነበረ ዛሬ የባስ ብለው ደግሞ በግለሰብ ደረጃ ይህንን የብልጽግና መዋቅር ገብቶ ማሳየት ችለዋል ማለት ነው። ትናንትና እንግዲህ ከተለያዩ ኃይሎች ጋር ሆነው የጎጃም ጠቅላይ ግዛት ብለው ራሳቸውን የሚጠሩ እነ ማስረሻ ሰጤ ወሎ ጠቅላይ ግዛት ብለው ራሳቸውን የሚጠሩ እነ ኮሎኔል ፈንታውን ማህቤ ጋር በመሆን የጋይንትን ቀጠና በመያዝና ከጎንደር ጠቅላይ ግዛት እዚህ ጋርም ደግሞ በመቀናጀት በዚህ ልክ የአማራን ትግል ወደ ኋላ ሲጎትቱና ህዝባችን ላይ ትልቅ ተጽዕኖ ሲያሳድሩ የቆዩበት ሁኔታ ነው ያለው። ትናንትም ብልጽግና ሆነው የፋኖን ማሊያና ሚሊተሪ አጥልቀው ሲወጉን የነበሩ ኃይሎች ዛሬም ደግሞ ይበልጥ በደንብ ቁመናቸውን አሳይተውናል። ለዚህ የትግል አስተላለፍ ምቹ አጋጣሚ ነው ብዬ ነው የማስበው እኔ። ምክንያቱም በሰራዊታችንም ትንሽ ብዥታ ፈጥሮበት የነበረበት ሁኔታ የነበረበት ሰዓት እነሱ ሳሉ ነው። አሁን ላይ በግልጽ መደበኛው ጠላታችን ጋር ስለተቀላቀሉ መደበኛ ውጊያም የማድረግም እቅድ ነው ያለን። ትናንትም እቅዳችን ሊያከሽፉብን የቻሉ
በሴራ ከተለያዩ ቦታዎች የመጡትን ኃይሎችን በማከማቸት የብልጽግናውንም አጀንዳ በማዘልና ጎጃምን ከጎንደር የመነጠል፣ ጎጃምን ከጎጃም የማመታታት፣ ሸዋን ከጎጃም፣ ሸዋን ከወሎ ጋር የማመታታትና የ4 ኪሎንና የህግ መንግስቱን እቅድ ማክሸፍ ነበር አላማቸው። እንግዲህ ፋኖ 4 ኪሎ የመግባትና ህገ መንግስቱን የመቀየር የህግ የበላይነቱን የመውረስ አጀንዳውን በክፍለ ሀገር ደረጃ ጦርነት ከፍቶ እንዲረሳና እንዲሁም ደግሞ የተደራጀው ኃይል በዚህ ልክ እንዲሸማቀቅ ሰራዊቱም እንዲፈራረስ የሄዱበት ርቀት ነበር። እነ ኢያሱ አባተና እነ ፕሮፌሰር ጌታ አስራደ ይህን ስራ ሲሰሩ ነው የቆዩት። አሁንም ደግሞ ይህን ስራ እየሰሩ ነው ያሉት። እነሱ ትግል ሜዳ ላይ ነን ብለው ለደጋፊዎቻችን እንዲሁም ለሰራዊት አባላችን ራሳቸውን ገልጸው በአፈቀላጤነት ሀሳባቸውን ቢተነትኑ ግን በተግባር ከብልጽግናው በላይ ስርዓት እየተገበሩ ያሉት። የሚተገብሩትን ስርዓት እንግዲህ ህዝብ የማገድ ማህበረሰብ የማሸማቀቅ ንጹሐን የመምታት ሀብት ንብረት የመቀማትና ከውጭም ከሀገር ውስጥም የሚሰበሰቡ ሀብት ንብረቶችን ለግል ጥቅም የማዋል መኪና የመግዛት ቤት የመስራት እንዲሁም ሌሎችን ስራዎች በመስራት ላይ የሚገኙት ቀድሞም ከብልጽግናውም አካል በላይ ከመደበኛውም ጠላት በላይ ጠላት ብለን የምንፈረጃቸው ኃይሎች ናቸው። ምክንያቱም የፋኖን ዓላማ በሚያስቀይር መልኩ፣ ሀሳብ በሚሰርቅ መልኩ፣ ተቋም በሚያፈርስ መልኩ ከህወሓት ጋር ይሰራሉ በሚልም እሳቤ እንዲሁም ደግሞ ስለ ራያና ስለ ወልቃይትም ጉዳይ ሀሳባቸውን እየተነተኑ እኛ ራያን እንደሸጥን ወልቃይትን እንደተደራደርንበት እያደረጉ የሚገልጹት ሀሳብ ነው። ሆኖም እንግዲህ ዛሬ በግልጽ ይህንን ቁመና አሳይተውናል። የአማራ ፋኖ ብሔራዊ ኃይል ትናንት ትልቅ ድርጅት መስርተናል። በዚህ ድርጅት መመሪያና በዚህ ድርጅት አቅጣጫ ግን ቁመናችን አስተካክለን እንደ ትግል አስተላለፍ የምንቀጥልበት አጋጣሚ ነው እንጂ ባሉባልታ ወሬ የሚፈርስም ተቋም አልገነባንም። በወሬም የሚናድም ተቋም አልገነባንም። ሰራዊታችን እዚህ በላይ እውነታውን ስለሚያውቀው በቀጥታ መስመር የሚታገልበትን እቅድ አውጥቶ የሚንቀሳቀስበት ሁኔታ ነው እንጂ በዚህ ልክ የብልጽግናውን አጀንዳ ተሸክሞ የሚታገለውን ኃይላችን የሚታገለውን ተቋማችን ግን ከአስተላለፉ ውጭ እንደሆነ የሚያስመሰክር ሀሳብ እየሰረቁ መናገራቸው ከእውነታ የራቀ ነገር መሆኑን ህዝባችን እንዲያውቅልን እንፈልጋለን። ነገ በእቅድ፣ ነገ በእውቀት፣ ነገ በጥበብ ተቋማችን ይበልጥ እየተገነባ የብልጽግናውን አሽከር ይበልጥ እየማረክን እየመታን የያዘውን ቀጠና እያስለቀቅን አበይን ተሻግረን ነገ 4 ኪሎ ገብተን የህገ መንግስቱን የበላይነት የምኖር ሰው አደረጃጀት መሆናችን ህዝባችን ሊያውቅልን ይገባል። በዚሁ አጋጣሚ ደግሞ በዚህ ቀጠና ገብቷቸውም ሳይገባቸውም በእውቀትም ባለማወቅም በስተትም በግስተትም የሚያጠፉ ኃይሎች ስለነበሩ አሁን ላይ እውነተው እና ሀቁ ይህ መሆኑን ተረድታችሁ፣ ምክንያቱም እንደ አንደኛ ኮር ትልቅ ድርጅት ነው። ትልቅ የሰው ኃይል አለው፣ እውቀት አለው። እንዲሁም ደግሞ በቀጠና ደረጃም ሰፊ ቀጠና ነው ያዘው። እውነታውን ሰራዊቱ እያወቀ እየመጣ ሲቀላቀል በራችን ክፍት አድርገን ብንቀበለው የሚል እና እዚህ በኋላም ደግሞ ለመቀበል ዝግጁ ሆነን ጥሪ ካደረግን በኋላ ቀጠናችን ላይ ተዝረክርኮ የብልጽግናውን አጀንዳ ልክ እንደነ ተዳሉ መሰል ይዞ የሚንቀሳቀስን ኃይል እርምጃ ስለምንወስድ ሌላውም ህዝባችን እንዲሁም ደግሞ መላው የአማራ ፋኖ ብሔራዊ ኃይል ተገቢውን ትብብርና እገዛ እንዲያደርግልን መልዕክቴን ማስተላለፍ ፈልጋለሁ። አመሰግናለሁ። እናመሰግናለን። የሜጀር ጄኔራል ውባንታ ባተ ኮር ወይንም አንደኛ ኮር ዋና ሰብሳቢ አመኑ አለማንተ። በመቀጠል የሜጀር ጄኔራል ውባንታ ባተ ኮር ዋና ዘመቻ መምሪያ ኃላፊ አርበኛ ቢራራ ደምሴን መቀጠል ትችላለህ። እሺ፣ አመሰግናለሁ። ሻለቃ ቢራራ ደምሴ ይባላለሁ። የሜጀር ጄኔራል ውባንታ አባተ አንደኛ ኮር ዘመቻ መሪ ነኝ። እንግዲህ ብዙ ወንድሞቼ ገልጠውታል። እኔ መናገር የምፈልገው እንደ አንደኛ ኮር ዘመቻ መሪ ትናንት በተደረገው አፋድ ራሱን ወደ ብልጽግና ሰጥቶ በኮራችን ውስጥ በሚካተቱ ክፍለ ጦሮች እንደ ኢንጂነር ሰመኘው ክፍለ ጦር የሚሰጠውን አሉባልታ ወሬ እጅግ በጣም የሚያስጠላ የራሱን እጁን ከሰጠ በኋላ ሌሎቹን ስም ለማጥፋት የሰራው ስራ በጣም አሳዝኖኛል። እኔ ከዚህ በመቀጠል አፋድ እጁን የሰጠው ለምንድን ነው?
ተልእኮውን ስለፈጸመ ገብቷል። ከመጀመሪያው ጀምሮ የብልጽግናን ተልእኮ ይዞ ነው የመጣ። የአማራ ፋኖን የአማራን ህዝብ የአማራ ለማዋረድ የአማራን ህዝብ ትግል ዝቅ እንዲያደርጉ የብልጽግናን ወንበር አስጠባቂዎች የአፋሕድ ምንሻዎችን ተብለው መጥተው የአማራ ፋኖን ተቀላቅለው ሲሄዱ የነበሩት የብልጽግና ተላላኪዎች ትናንትና እጃቸውን ሰጥተዋል። አሁንም ቢሆን እንዳንደኛ ኮር ስም ማጥፋት ዘመቻ እየሄዱ ነው ያሉ። ይህንን በክፍለ ጦራችን እኛ እናምናለን። ነገም ዛሬም እያመንባቸው የምንጓዛቸው በወንድሞቻችን በጀግና ታጋዮች ላይ ስም ማጥፋት እንደሌለ አስረግጬ መንገር እፈልጋለሁ። ከዚህ በመቀጠል መናገር የምፈልገው ባንታ ባቴ የተናገረው ቃል አለ። እኛ የግለሰብ ታጋዮች አይደለንም። እኛ የአማራ ህዝብ ታጋዮች ነን። የወጣንም ለአማራ ህዝብ መስዋዕትነት ልንከፍል ሚውት አድርጉና አዳምጡ። ሚውት ያልሆነ ስልክ አለ። ይሰማል? ይሰማል። አርበኛ ቢራራ ኢቪኤም ይበልጣልም አርበኛ ጌታው ሙጨም ጨጨም ገብቷል። በመስመር ላይ በአንተ ስልክ ያው ያቃለው ስልክ ይችላል ገብቷል። ሚውት ያደርጉታል። እሺ ሚውት አድርጉት። እሺ አርበኛው ባንታ ባተ የተናገረው ቃል አለ። አርበኛው ባንታ ባተ እኔ የአማራ ህዝብ ወታደር እንጂ የግለሰብ ወታደር አይደለሁም ያላት ቃል አሁንም ነገም ትደገማለችና እኛ የአማራ ህዝብ ታጋዮች እንጂ የግለሰብ ታጋዮች ወይም ደግሞ በግለሰብ ተጎትተን ስንፈልግ ወደ ትግል የምንገባ ስንፈልግ ደግሞ ወደ አገዛዝ የምንገባ ሰዎችም አይደለም። ሞታችን ለአማራ ህዝብ ብለን የወጣን ሰራዊቶች ነን። ሞታችን ለአማራ ህዝብ እንጂ ለብልጽግና አገልጋይ የብልጽግና ወንበር አስጠባቂም አይደለንም። እንዳንደኛ ኮሩ ከተመሰረተ ጀምሮ ብዙ ትግሎችን ብዙ ድሎችን አግኝተናል። አሁንም ነገም ይቀጥላል። እኔ መናገር የምፈልገው በኢያሱ አባተና በጌታ አስራደ የተነሳ የአማራ ፋኖን እንዲሁም የጎንደርን ፋኖ ሊከፋፍሉና ስራቸውን ሊሰሩ የመጡ አንደኛ በቁጥር 1 በደቡባዊ ጎንደር ቀጠና ገብተው ትግሉን ሊያበላሹት የቻሉት አንድ ቁጥር እነሱ ናቸው። ስለዚህ በእነሱ እውነታቸውን መስሏቸው እየተከታተሉት ያሉትን የኢያሱን እግር በእግር የሚከታተሉ ሰራዊት ሳያውቁም እያወቁም በስህተትም ይሆን በምንም ነገር ነገ እጃቸውን እንዳይሰጡ ወደኛ እንዲመጡ ጥሪዬን አስተላልፋለሁ። እዚህ በመቀጠል መናገር የምፈልገው ኢያሱ አባተ በአማራ ፋኖ በጎንደር የተሰበሰበውን ድሮ በሜጀር ጀነራል ውባንተ ተወርዋሪ ክፍለ ጦር ውስጥ ሳለ የተሰበሰበ 32 ሚሊዮን ብር ጣና ቲቪ ተገዝቶበታል። ከዛ በተረፈም የሙሽራ መሞሸሪያ ሆኖ የአማራ ህዝብ ለአማራ ፋኖ መታገያና የአማራን ህዝብ ነፃ ለሚያወጡት ሰራዊት ተብሎ የተሰበሰበ ብር የጣና ቲቪ መገዣ ሆኖ አሁን የሐሰት አጀንዳ እየተነዛበት ይገኛል። እኛ ትግሉን ስንጀምር በቲም በሻለቃ ተደራጅተን አሁን ከክፍለ ጦር ወደ እዝ ከእዝ ወደ አማራ ፋኖ ብሔራዊ ኃይል ተሸጋግረናል። ስለዚህም ቢሆን የአማራ ህዝብ ማወቅ ያለበት ትናንት እነ ጸዳሉ ደሴ እነ ቆራጡ እነ አድማሱ የአማራን ህዝብ በብልጽግና ተልእኮ ተቀብለው ሲዘርፉ መኪና ሲያግቱ የአማራን ህዝብ ሲያሰቃዩ በየመንገዱ መኪና እንዳይንቀሳቀስ ሲያደርጉ የአማራን ተልእኮ የብልጽግናን ተልእኮ ተቀብለው ሲሰሩት የመሩትን የአማራ ህዝብ ያውቀዋል። ለምሳሌ በአለም ሳጋ በጋይንት በክምር ድንጋይ ሲሰራ የነበረውን
ሁሉም የአማራ ህዝብ ያውቃል። በተመሳሳይ በነጫካ በነ ይበልጣል እየተመሃኘ ብዙ ነገሮችን ዝርፊያ ሲደረግ ኑሯል። ዝርፊያውን አካሄደው የገዛ ኪሳቸውን ሞልተው የአማራን ህዝብ አሰቃይተው ወደ ብልጽግና ገብተዋል። የአማራ ህዝብ ከአማራ ህዝብ ተሰብስቦ የተገዛ ስናይፐር፣ የተገዛ ድሽቃ፣ የተገዛ ብሬንንም ይዘውት ገብተዋል። አሁንም ቢሆን የአማራ ህዝብ እንዲገነዘበው የምፈልገው ከአማራ ፋኖ አንድነት በጎንደር ወይም ደግሞ ከሜጀር ጀነራል ውባንተ አንደኛ ኮር ጎን ቆሞ የህዝባችን ኪስ አውጥተን የገዛነውን ስናይፐርና ብሬን ድሽቃ ይዘውት እንዳይገቡ ጥበቃ እንዲያደርግልን እንፈልጋለን። በተለይ በጋይንት ዙሪያ ያሉ የአፋሕድ ሚሊሻዎች፣ የእስክንድር አሽከሮች ህዝባችን አሳቀው ትናንትና አጎና የሚባል ከተማ የትምህርት ቤት ኮምፒውተር ተዘርፏል። የግለሰብ ቤት ተቃጥሏል። ይህንን ሊያረጉ የቻሉት እነ ቆራጡ እነ ጸዳሉ ደሴ ከመግባታቸው በፊት የሰሩት ስራ ነው። ለምን ነው ያን የሰሩት ብለን ስንጠይቅ ፋኖን ስም ለማጥፋት ብልጽግና የላካቸው ከመንገድ ላይ ህዝብን ማሳቀቅ፣ ትምህርት ቤቶችን ሲዘርፉ፣ ኮምፒውተሮችን ሲዘርፉ፣ የግለሰብን የገበሬን ቤት ሲያቃጥሉ ብለዋል። እነ ቆራጡ እነ ጸዳሉ ከመግባታቸው በፊት ፋኖን ለማሳቀቅ ፋኖን ከህዝብ ለመነጠል ሲሰራ የኖረ ስራ አለ። አሁን ግን የአማራ ህዝብ መገንዘብ ያለበት እነዚህ ግለሰቦች ድርጅት መሰረትነ ብለው የአማራን ህዝብ ሲዘርፉ ቆይተዋል። አሁንም ቢሆን እጃቸውን ለአገዛዙ መንግስት ሰጥተዋል። በዚህ እጃቸውን ስለሰጡ ቀደም አብረው እየሰሩ ስላለ አሁንም ቢሆን እጃቸውን ስለሰጡ የአማራ ህዝብ እንዳይደናገር እፈልጋለሁ። እያወቀም ሳያውቅም በስተት እነሱን ሲከተል የነበረ የአማራ ልጅ፣ የአማራ ወጣት፣ የአማራ ፋኖ የሆነ ወደኛ እንዲቀላቀል እፈልጋለሁ። እጃችን ዘርግተን እንቀበላለን። አመሰግናለሁ። የአማራ ፋኖ ብሔራዊ ኃይል የሜጀር ጀነራል ውባንተ አባተ ኮር አንደኛ ኮር አጠቃላይ በቀጠና ያለው ሁነትና እንዲሁም ደግሞ ነባራዊ ሁኔታውን በተመለከተ ከሚዲያዎች ጋር የነበራቸው ቆይታ ይመስል ነበር። ስለሰጣችሁና ሀሳብ አስተያየት እንዲሁም ደግሞ የማጥራት መረጃዎች ከልብ እናመሰግናለን። አክባሪ ይስጥልን።